ኢትዮጵያ በርካታ የዲፕሎማሲ ስብራቶችን በመጠገን በአፍሪካ ብሎም በዓለም አቀፍ ደረጃ ያላትን ተሰሚነት አጉልታለች። በትላልቅ ዓለም አቀፍ መድረኮችና ስብሰባዎች ከተሳታፊነት ባሻገር የመፍትሄ ሐሳብ አቅራቢም መሆን ችላለች። ዓለም አቀፍ መድረኮችን፣ ስብሰባዎችን ብሎም ትላልቅ ጉባኤዎችንም እያስተናገደች ትገኛለች። በተለያዩ ጊዜያት ወደ ኢትዮጵያ የሚመጡ የተለያዩ ሀገር መሪዎች ኢትዮጵያ በተለያዩ ዘርፎች እያስመዘገበቻቸው ስላሉ ስኬቶች ምስክርነታቸውን ሰጥተዋል። በትናንትናው ዕለት በኢትዮጵያ ይፋዊ ጉብኝት ያደረጉት የእስራኤል ፕሬዝዳንት አይዛክ ሄርዞግ የአድዋ ድል መታሰቢያን በመጎብኘት ስለነበራቸው ጊዜ አመስግነዋል። የቱርክዬ ፕሬዝዳንት ረጂብ ጣይብ ኤርዶዋን በበኩላቸው የዓለም አይኖች ሁሉ ወደ አፍሪካ ቀንድ ቀጣና እያማተሩ ነው ብለው ኢትዮጵያ በፖለቲካ በማህበራዊ ጉዳዮች እንዲሁም በኢኮኖሚ እያስመዘገበቻቸው ያሉ ለውጦችን አድንቀዋል። ኢትዮጵያ የጣሊያን አፍሪካን ስብሰባ በስኬት በማዘጋጀቷ አድናቆታቸውን የቸሩት ደግሞ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ናቸው። ይህም ኢትዮጵያ ዓለም አቀፍ መድረኮችን ለማካሄድ ምቹ መሆኗን አጉልቶ ያሳየ ነው። የሳውዲ አረቢያ ልዑል ፋይሰል ቢን ፋርሃን አልሳውድ ዓለም አቀፍና ቀጠናዊ ጉዳዮች ዙሪያ መምከራቸውም አይዘነጋም። ሶስና አለማየሁ ነኝ። የፋና ዲጂታል ቤተሰብ ይሁኑ።